ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ተጠፋፋን። በነገራችን ላይ ደብሮኝ ነው እና በቃ የሆነ ነገር ተስፋ የሚያስቆርጥ ነገር ስለገጠመኝ በቃ ጭ ብዬ ጠፍቻለሁ። አሁን ግን ሰርቼ ከጨረስኩ በኋላ ነው ትዝ ያላችሁኝ። ልበላ አይደለም ትዝ ያላችሁኝ ማለት ነው። ሰርቼ ጨርሼ ልክ ልበላ ስል ትዝ አላችሁኝ። ወኔ ቤተሰቦቼን ይሄንማ የሰራሁት ሳላሳውቃችሁ ብዬ ትዝ ስለኝ ስልኬ እጄ ላይ ነው ያለው። ከዛ ላሳውቃችሁ ብቅ አልኩኝ ማለት ነው። ምርጥ ቤተሰቦቼ፣ ምርጥ ኢትዮጵያውያን እንዴት ናችሁ? ደህና ናችሁ? ከስር ሳፈሶ ትንሽ ብሎ እየጸዳሁት ነው። እኔ ደህና ነኝ እግዚአብሔር ይመስገን። ቤተሰብ ለምንድን ነው አሁን የሆነ ቦታ ላይ ስትገቡ ቪዲዮ እየተያየን ብንደማማር፣ ላይክ ብናደረግ፣ ብንተባበር ብሏል ዘፋኙ። ግን ያው የኛ ሀገር ሰው ሊሞት ሲደርስ ብቻ ነው የሚረዳውና እንደዚህ ቆመን ስንሄድ ግን ያው ሁሉም ደስተኛ ይመስላል። ውስጣችን ታስጠላኝ። እኔ ልጅ በቃ ልክ ቪዲዮ ሲይዝ የሆነ ነገር ሲይዝ ነው አጉል ስልክ ራሱ ሲይዝ እንደ እናቷ ናትና እና ምን ልላችሁ ፈልጌ ነው እና ብንረዳዳ ምንም ማለት አይደለም። የሆነ ከኪሳችን አይጎልም። ስልካችን ላይ ያለው ነው። ስልካችን ነው የምንረዳዳው ነው። ብንረዳዳ ብዬ ተስፋ አደርጋለሁ። ግን ይህ ቪዲዮ እናንተ ጋር ስደርስ በእጃችሁ ላይክ እና ኮሜንት እንኳን ጊዜ ሊወስድባችሁ ይችላል። ላይክ እና ሰብስክራይብ ብታረጉልኝ በጣም ደስ ይለኛል። እና ይሄን አሳውቃችሁ የመጣሁትኝ ይሄን ታውቃላችሁ የሚያውቀው አለ ብዬ አላስብም። ይሄን አሰራሩን አንድ ቀን አሳይቼዋለሁኝ። እንዳልኩኝ ከጨረስኩ በኋላ ነው ትዝ ያላችሁኝ። አንዳንዴ ስራ ላይ ስትሆኑ ትዝ አይላችሁና እንደዚህ ሰርታችሁ ከምግብ በኋላ ጣፋጭ መስራት ትችላላችሁ ማለት ነው። እና ቤተሰቦቼ ይሄን ይመስላል። ይሄን የሚመስል ሄሉ ወይ ደግሞ ጣፋጭ ነገር እየሰራችሁ ብሉ ማለት ነው። ብር ካላችሁ ብር ካለ ምን ችግር አለ ይባላል። እኔንም ደግሞ በዚህ ሰብስክራይብ ላይክ ብታረጉልኝ በጣም ደስ እያለኝ ነው ማለት ነው። ሰላም ሁኑልኝ። ሁሌም እንደምሉ ሰላማችሁ ባላችሁበት ብዝዝት ይበለልኝ። ክፉ አይንካችሁ የኔ ስግደተኞች። ሰላም ሁኑልኝ። አይ